እቺ ሴት ሄጂን ትባላለች። በልጅነቷ እጅግ በጣም ቆንጆና ብዙ ወንዶች ለፍቅርም ሆነ ለትዳር የሚመኟት አይነት ሴት ነበረች። እያደገች ስትመጣ ግን በአንዳንድ ሁኔታዎች ምክንያት መልኳን እያጣችና ራሷን መጠበቅ ታቆማለች። በዚህ ምክንያት በሰዎች ዘንድ ትኩረት ማጣትና ከዚህ በፊት የደረሰችላቸው ሰዎች እንኳን እሷን ማግለልና አንዳንዶች እሷን መለየት እስኪከብዳቸው ድረስ ይደርሳሉ። ይህም ክስተት ምስቅልቅሉ የወጣን ህይወት እንድትኖርና ራሷን እንድትጠላ ያደርጋታል። ባል በማጣቷ ምክንያት አንዳንድ ውሳኔዎችን ትወስንና ህይወቷ የባስ ምስቅልቅሉ ይወጣል። ህይወቷንም ለማስተካከል ብዙ ውሳኔዎችን ታደርጋለች። ዛሬ የዚህችን ልጅ መጨረሻ የሚያሳየንን አሪፍና ምርጥ የሆነ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር ቪዲዮውን ላይክ፣ አዳዲሶች ቻናሉን ሰብስክራይብ እያደረጋችሁ ወደ ፊልማችን እንለፍ። ይመቻችሁ። ፊልማችን ሲጀምር በመስተንግዶ ስራ ላይ ያለችውን ሄጂንን እያሳየን ነው። የካፌው ደንበኞች መልክሽ በጣም ያስጠላል እያሉ ክፉ ነገሮችን ይናገሯት ነበር። አንዳንዶችም ከሌሎች አስተናጋጆች ጋር እያነጻጸሯት በጣም ቅስሟ እንዲነካ ያደርጋሉ። የሚያደርጉት ነገር ልቧን ቢሰብራትም በቻለችው መጠን ፈገግ እያለች እነሱን ለማስተናገድ ትሞክራለች። ከስራም እንደወጣች ጓደኛዋ ወዳዘጋጀችው የልደት ፕሮግራም ትሄዳለች። ምንም ያክል ሄጂን መልኳ ባያምርም ነገር ግን ጓደኛዋ ሃሪ በጣም ቆንጆና ዘናጭ ሴት ናት። መሃላቸው ትልቅ ልዩነት ቢኖርም ነገር ግን ጓደኝነታቸውን አልበገረውም። በልደት ፕሮግራሙ ላይም ሃሪ በድንገት ዋና ገንዳ ውስጥ ወድቃለች። ድግሱ ላይ የነበሩት ወንዶች በቻሉት መጠን እየሮጡ ሊያድኗትም ይሞክራሉ። በዚሁ ቅስፈትም ሄጂንን በድንገት ገንዳ ውስጥ ወድቃለች። እየሰመጠች ብትመጣም ማንም ግን ትኩረት ሊሰጣት አልቻለም ነበር። በድንገት ግን እሷ ያለችበት ቦታ ስምጥ እንዳልሆነ ተረድታ ወዲያው ከውሃው ትወጣለች። ወደ ጓደኛዋም ተመልክታ ሁሉም እየተረባረበላት መሆኑን ስታይ በጣም በራሷ ታፍራለች። ሁሉም ሰው ልክ እንደማትታይ መንፈስ ስለቆጠራት ስሜቷ በጣም ነበር የተጎዳው። እያዘነችም ከፕሮግራሙ ወጥታ ወደ ቤት መሄድ ትጀምራለች። ሴት ሆና ሳለ ራሷን ባለመጠበቋ በስራ ቦታም ሆነ በተለያዩ ቦታዎች ላይ የሚደርስባት መገለል በጣም ስሜቷን ረብሾታል። የሚገርመው ነገር በልጅነቷ እጅግ በጣም ቆንጆ ከሚባሉ ሴቶች ዋነኛዋ እንደሆነች ማንም አያውቅም ነበር። ብዙ ወንድ ተማሪዎች እሷን የራሳቸው ለማድረግ በጣም ይደባደቡ ነበር። በመልክ ብቻ ሳይሆን በጸባይም አንደኛ የሆነች ተማሪ ነበረች። ነገር ግን እሷ ይሄ መልኳ ጉረኛ እንድትሆን አላደረጋትም። በትምህርት ቤታቸው ውስጥም ሳንግጁን የተባለ አንድ ተማሪ ወደ ትምህርት ቤታቸው በተቀላቀለ ሰዓት ብዙ ተማሪዎች ወፍራም በመሆኑ በጣም ያላግጡበት ነበር። ድርጊታቸውም ልክ አለመሆኑን የተናገረችው ሄጂን ብቻ ነበረች። ከክላስም ውጪ ማንም እንዳያላግጥበት የምትከላከልለት እሷ ብቻ ነበረች። ይሄ ምስኪን ልጅ እናቱ የሞተችው በዝናብ ውስጥ በነበረ አደጋ ውስጥ በመሆኑ ዝናብ ሲዘንብ በጣም ይጨነቅና ፍርሃት ይሰማው ነበር። ዝናብ በዘነበ ቁጥር የእናቱን ስም እያነሳ በጣም ይጮህ ነበር። ይህንን ክስተት ልታረጋጋለት የሞከረችው ሄጂን ብቻ ነበረች። በልብሷም ከዝናቡ እያስጠለለችው የዝናቡን ድምፅ እንዳይሰማ ጆሮ ላይ ኤርፎን ታደርግለትና ልታረጋጋው ትሞክራለች። ከእንደዚህ አይነት የተደጋገሙ ድርጊቶች በኋላ እነዚህ ሁለቱ ጓደኛ ማቾች በጣም ይቀራረባሉ። ነገር ግን ከትንሽ ሳምንታት በኋላ ሳንጁንና ሄጂን የሚለያዩበት ቀን መጣ። ምክንያቱም የሳንጁን አባት ሀገር መቀየር ስለነበረበት ሳንጁን ግዴታ አባቱን ተከትሎ መሄድ አለበት። ከመሄዱም በፊት እንደሚወዳት በመናገር እየሳማት አንድ ቀን ተመልሰን እንገናኛለን በማለት ተሰናብቷት ይሄዳል። የሚያሳዝነው ቃል ከተገባቡ 20 ዓመታት ቢያልፉም ነገር ግን እስካሁን አልተገናኙም ነበር። ዛሬ ላይ ሄጂን የሚያስጠላ ቀንን እያሳለፈች አንድን ስራ ለመቀጠር ወደ አንድ መስሪያ ቤት ትሄዳለች። በማርፈዷ ምክንያት እየተሯሯጠች ነበር ወደ ሊፍት ውስጥ የገባችው። ሄጂን ከገባች በኋላ አንዲት ሴት መታ ወደ ሊፍት ውስጥ ትገባለች። በዚህም ሰዓት ሊፍቱ ሰዎች እንዲቀነሱ ምልክት ማሳየት ሲጀምር ሴትዮዋ ምንም እንዳላየ ሰው በመሆን ይባስ ብላ ሄጂንን ቀጣዩን ሊፍት ጠብቂ በማለት ሰው ፊት እያሸማቀቀች ታስወጣታለች። በዚህ ሰዓት የሆነ ሰው ልጅቷን ገፍትሮ ያስወጣትና ሄጂንን እንድትገባ ይነግራታል። እናም ምንም ሳይረፍድባት የሥራ ቅጥሩ ቦታ ላይ ትደርሳለች። በቃለ መጠየቁ ላይ ሄጂንን ብዙ ጥያቄዎችን ይጠይቋታል። በስተመጨረሻም ቅድሚያ ከነበረችበት መስሪያ ቤት ለምን እንደለቀቀች ሲጠይቋት የነበረችበት ድርጅት በባንክ ዕዳ የተያዘ ስለሆነ አለቃቸው በዛ ዕዳ ምክንያት በመታሰሩ ምክንያት ሁላቸውም ተበትነው እንደሆነ ትነግራቸዋለች። በዚህ ምላሿ ብዙ ሰዎች ይስቁባታል። ማለፍ አለማለፋቸውንም በኢሜል መልእክት እንደሚላክላቸው ነግሯቸው ያሰናብቷቸዋል። ሄጂን አልፋለው የሚል ተስፋ ባይኖራትም እንዲሁ መልሱን ለማየት እየተጠባበቀች ነው። በድንገት ግን አንድ ኢሜል ይደርሳትና ስትከፍተው ከድሮ ቦርጫሙ ጓደኛዋ ከሳንጁን የተላከ ኢሜል ነበር።
እንገናኝ የሚል ጥያቄም ስላቀረበላት በደስታ ሌሊቱን ሙሉ እሱን ስታስብ ታድራለች። በቀጣዩ ማታም ሳንጁንን ለማግኘት ወደ ተቀጣጠሩበት ቦታ በጣም ደስ ብሏት ትሄዳለች። አንድ ወፍራም ሰውዬም ቁጭ ብሎ ምግብ እየበላ ትመለከተውና እየሮጠች በመሄድ ትከሻውን መታ ታደርገውና ምንም እንዳልተለወጠ እየነገረችው በደስታ እጁን ይዛ መዝለል ትጀምራለች። ሰውየውም በንዴት ያስቆማትና ማነሽ የትስ ነው የምታቂኝ በማለት ተናዶ ጥሏት ይሄዳል። ሰው እንደተሳሳተች ሲገባት በድንገት ሳንጁን ይደውልላታል። በጣም የሚያምር ወጣት ልጅም ወደ እሷ መጠጋት ይጀምራል። ይሄ ሰው ሳንጁን መሆኑን ማመን አቅቷታል። በአካል የምታየውና በስልክ ውስጥ እየሰማች ያለችው ድምፅ አንድ በመሆኑ በጣም ትደነግጣለች። የጠበቀችውና የምታውቀው ሳንጁን ይህን ነበር። በዚህ ተአምራዊ በሆነ የሰውነት ለውጡ እየተገረመች ድርቅ ብላ ቀርታለች። ሳንጁንም እጁን እያውለበለበ ወደ እሷ ይጠጋና ባልጠበቀችው መልኩ ግን አልፏት ይሄዳል። እሱም የሚያውቃት ሄጂን እጅግ በጣም ቆንጆና ውብ የሆነችውን ስለሆነ አሁን ያላትን ገጽታ ባለማወቁ ነበር ወደ ሌላ ሴት ሄደው። ሄጂን እጅግ በጣም በራሷ ታፍርና ሳያት ሄዳ ትደበቃለች። ሳንጁንም ሰላም ያለው የተሳሳተን ሰው እንደሆነ አውቆ ይቅርታ ሲጠይቅ ከርቀት ተደብቃ ትመለከተዋለች። በጣም ማዝና ወደ ጓደኛዋ ትሄዳለች። የተፈጠረውንም ነገር እያስረዳቻት ሳንጁን የሚጠብቀው ድሮ የሚያውቃትን ቆንጆ እንደሆነና እሷ አሁን ላይ ያላት መልክ እሱ የሚጠብቀውን አይነት ስላልሆነ ከሱ ጋር ድጋሚ መገናኘት እንደማትችል ትነግራታለች። ሃሪም በቻለችው መጠን ልታጽናናትና ልታረጋጋት ብትሞክርም ሄጂን ምንም የምትላትን ነገር እየሰማች አይደለም። ሳንጁንም እስካሁን ቆሞ እየጠበቃት ስለሆነ ከዚህ በላይ ልታስቆመው ስለማይገባ አንድ ሐሳብ ይመጣላትና ዘናጭና ቆንጆ የሆነችውን ሃሪ እሷን መስላ ሄዳ እንድታገኘው ትነግራታለች። ሃሪም ለጓደኛዋ ስትል ምንም ሳታንገራግር ነበር ወደዛ ቦታ የሄደችው። ምንም ያላወቀው ሳንጁን ሄጂን ብሎ እየጠራት ሰላም በማለት ያቅፋታል። ምንም ማድረግ ያልቻለችው ሄጂን በሐዘን ስሜት ከርቀት ቆማ ትመለከታቸዋለች። ለእራት ግብዣም ይዟት ይሄድና እድገቷ በጣም እንዳማረባትና ዘናጭ እንደሆነች ይነግራታል። በማስቀጠልም አሁን ላይ ምን ስራን እየሰራች እንደሆነ ሲጠይቃት ሄጂን ቀደም ብላ ይህንን ነገር እንደሚጠይቃት ስላሰበች አንዳንድ ጥያቄዎችን አዘጋጅታ ነግራት ነበር። እናም ሃሪ ሃይጂን የነገራቻትን ነገር ነበር የምትነግረው። ነገር ግን አንዳንድ ያልተጠበቁ ጥያቄዎች በጣም ያርበተበታት ነበር። ሄጂን ግን ከጀርባ ተደብቃ ስለነበር በቻለችው መጠን መልሶችን እየነገረቻት ለሃሪ ልታስረዳት ትሞክራለች። ነገር ግን ሃሪ እየተረዳቻት ስላልነበር አንዳንድ መልሶችን መመለስ በጣም ይከብዳታል። ሄጂንም ተስፋ ሳትቆርጥ በቻለችው መጠን እያስረዳቻት በወረቀትም በማሳየት ሄጂንና ሳንጁን ብቻ የሚያውቁትን ታሪክ በስነ ስርዓት ማስረዳት ትችላለች። ሳንጁንም በመገናኘታቸው በጣም ደስተኛ እንደሆነና ከዚህ በፊት ከነበረበት የሚያስጠላ ህይወት ወደዚህ ጥሩ ወደሆነ ህይወት እንዲያቀና ያደረገችው እሷ እንደሆነች ይነግራታል። የሚለው ነገር ሃሪም ብዙ ባይገባትም ከጀርባ ሆና የምትሰማቸው ሄጂን ይህንን በመስማቷ ደስ ይላታል። ከግብዣውም በኋላ ወደ ውጭ ይወጣሉ። ሃሪም ነገ ወደ ኢሮፕ ለትምህርት ልትሄድ እንደሆነና ከዛሬ በኋላ መገናኘት እንደማይችሉ ዛሬ የሚያገኘችው ለዛ ብላ እንደሆነ ትነግረዋለች። ሳንጁን ይህንን በመስማቱ በጣም እያዘነ ይህ ለሱ ከባድ ነገር እንደሆነ ይነግራታል። ሃሪም ትምህርቴን ለመከታተል ግዴታ ማድረግ ያለብኝ ውሳኔ ስለሆነ ነው በማለት ተሰናብታው ልትሄድ ስትል ሳንጁን ያስቆማትና 5 ደቂቃ ጠብቂኝ በማለት በፍጥነት እዛ አካባቢ ወደ ነበረ ሱፐርማርኬት ይሄዳል። የገዛላትንም ስጦታ ይዞላት በመምጣት በመለያየታቸው በጣም እያዘነ መሆኑን ይነግራትና ይሰናበታታል። ከርቀት ይህንን የምትመለከተው ሄጂን በቅናት እንባ ቅር ይላታል። ወደ ቤትም ሲገቡ ሃሪ ሳንጁን የሰጣትን ስጦታ ትከፍተዋለች። ስጦታው ዣንጥላ ነበር። ለሃሪ ስጦታው ግልጽ ባይሆንላትም ሄጂን ስለ ስጦታው ትርጉም በደንብ ታውቅ ነበር። እናም በልጅነታቸው ሳንጁን ዝናብ እንደማይወድና እሷም በጃኬቷ እንደምታስጠልለው በሙሉ ህይወቱም ላይ ጥላ ልትሆንለት እንደምትፈልግ ቃል ገብታለት እንደነበርና አሁን ላይ ምናልባት እሱ ለሷ ጥላ መሆን ፈልጎ እንደሆነና ይህንን መልእክት ሊያስተላልፍላት አስቦ እንደሆነ ትነግራታለች። ሄጂንም ከመተኛቷ በፊት ኮምፒውተሯ ላይ ለረጅም ሰዓት ታፈጣለች። በስተመጨረሻም ከሳንጁን ጋር በኢሜል ያወሩትን ወሬ ዲሌት ታደርገውና ከህይወቷም ልታስወጣው መወሰን እንዳለባት ለራሷ ቃል ትገባለች። በማግስቱ ጠዋት ሄጂን ከእንቅልፏ ስትነሳ የሥራ ቅጥር ኢንተርቪውን እንዳለፈች የሚናገር አንድ የኢሜል መልእክት ይደርሳታል። አሁን ላይ ጥሩ ድርጅት ውስጥ ልትቀጠር ስለሆነና ራሷን መቀየር ስለምትችል በጣም ትደሰታለች። ራሷንም በሚገባ አዘጋጅታ ስራዋን ሀብላ ለመጀመር ወደዛ መስሪያ ቤት ትሄዳለች። ነገር ግን ወደዛ ከመግባቷ ያየችውን ነገር ማመን አቅቷት ፍዝዝ ብላ ትቀራለች። ያስደነገጣትም እዚህ ድርጅት ውስጥ የሰራተኞች አለቃ የሆነው ሳንጁን መሆኑን አይታ ነበር።
እዚህ ድርጅት ውስጥ መቀጠሏ በጣም አጠራጣሪ ይሆንባታል። ከሳንጁን አይንም ለመደበቅ እየሮጠች ከቢሮ ትወጣና ትደበቃለች። በመስሪያ ቤት ውስጥም እንደ ሌባ እያጮለቀች ትመለከተዋለች። ምንም እንኳን ሳንጁን ማንነቷን ባያውቃትም እሷ ግን ባየችው ቁጥር በጣም እየተደናበረች ከሱ ለመሸሽ ትሞክራለች። ሳታስበው ግን መደናበሯ በአንድ ሊፍት ውስጥ ከሳንጁን ጋር እንድትፋጠጥ ያደርጋታል። በህይወቷ እንደዚህ እየተሳቀቀችበት ቀን ያለም አይመስልም ነበር። በድንገት ግን የሊፍቱ መብራቶች ይጠፉና ጭራሽ ድንጋጤዋን ይጨምሩታል። በፍርሃትም በሩን መደብደብ ስትጀምር ወደ ኋላ ጎትቶ ያስቆማትና በመታወቂያዋ ላይ ያለውን ስም እያነበበ ይባስ ያስደነግጣታል። ነገር ግን እሱ ከሚወዳት ልጅ ጋር የስም መመሳሰል እንዳላት እንጂ እሷ መሆኗን አላወቀም ነበር። ሄጂን እዚህ ሊፍት ውስጥ በቆዩ ቁጥር ፍርሃቷ በጣም እየጨመረ ይመጣል። ሳንጁን ግን ምንም የተረዳው ነገር አልነበረም። ይባስ ብሎ አዲሷ ሰራተኛቸው የአእምሮ ታማሚ እንደሆነች ማሰብ ይጀምራል። ትንፋሿን እንኳን ላለማሰማት እየሞከረች በመጣች ቁጥር ሳንጁንን ይባስ እያስፈራችው ትመጣለች። ትንፋሿንም ለረጅም ሰዓት በማፈኗ ራሷን ስታ ትወድቃለች። ሳንጁንም ልጅቷ የጨለማ ፍርሃት አለባት ብሎ በማሰብ ልክ እሷ ከዚህ በፊት እንዳደረገችለት ጆሮዋ ላይ ኤርፎን በማድረግ እንድትረጋጋ ሊያደርጋት ይሞክራል። በዚህ ሰዓት ሄጂን ትውስቷ ይቀሰቀስባትና በልጅነታቸው ለመጀመሪያ ጊዜ ይህንን ዘፈን ያሰማቸው እሷ መሆኑን ልትነግረው ተወስናለች። ነገር ግን በድንገት ሊፍቱ የሚከፈትና ዘፈኑም ይቋረጣል። ሳንጁንም ያለምንም ማንገራገር ወደ ስራው ተነስቶ ይሄዳል። አሁን ላይ በዚህ የፋሽን መጽሔት ድርጅት ውስጥ ሳንጁንና ሄጂን አንድ ላይ ለመስራት ግዴታ የሚያገጣጥማቸው ስራዎች ይፈጠራሉ። የድርጅቱ ሞዴሎች ለፎቶ የሚዘጋጁ ስለሆነ ሜካፓቸው በላብ እንዳይጠፋ አንዳንድ ሰራተኞች ያራግቡላቸው ነበር። ሄጂንም ውጪ ላይ ቆሻሻ ነገር ረግጣ በመምጣቷ ስቱዲዮ በጣም ይጨማለቃል። ይህንን የተመለከተው አለቃቸው ሳንጁንም ሄጂንን ስራዋ እንዳለ ፕሮፌሽናል እንዳልሆነና በጣም ብዙ ነገሮች እንደሚቀሯት ይነግራታል። ንግግሩ በጣም የሚያሸማቅቃት ቢሆንም ነገር ግን እንደ አለቃነት አስተያየት ከመስጠት ወደ ኋላ አላለም ነበር። በዚህ ሰዓት የድርጅቱ ዋና አለቃ የሆነችው ቺፍ የተባለች ሴት ወደ እነሱ ትመጣና ሳንጁን ሲናገር የነበረውን ነገር ሰምታ እንደነበርና እውነትም እሱ ሲል የነበረው ነገር ልክ እንደሆነ ሄጂን በጣም ብዙ ስራዎች እንደሚቀራትና ጸጉሯን ከማስተካከል ጀምሮ ራሷን መጠበቅ እንዳለባት ትነግራታለች። ሄጂንም ጸጉሯን ሳትጠብቀው ቀርታ እንዳልሆነና በተፈጥሮ እንደ ሌሎቹ ሉጫ እንዳልሆነና ውሃ በሚነካው ሰዓት ሁሌ ጸጉሯ ፍሪስ እንደሚሆንና ጸጉሯ የሚንጨባረረው ለዛ እንደሆነ ትናገራለች። ይሄ ንግግሯ በዚህ ሰዓት የሳንጁንን ትኩረት ይሰርቀዋል። ምክንያቱም ድሮ በልጅነቱ የሚወዳት ልጅ ጸጉሯ እንደ ሌሎቹ ሉጫ እንዳልሆነና ትምህርት ቤት ስትመጣ ጸጉሯን ተተኩሷ ብትመጣም ድንገት ዝናብ ዘንቦባት አሊያም ጸጉሯን ውሃ ከነካት ጸጉሯ ፍሪዝ እንደሚሆንና በዚህም ምክንያት ዝናብ ሲዘንብ እሷም ደስ እንደማይላት ትዝ ብሎት ነበር። ወደ አሁኑ ስንመለስ አለቃቸው ይሄንን ሁሉ የሄጂን ማስተባበያ ከሰማችን በኋላ ምንም ግድ አልሰጣትም ነበር። እናም ጸጉርሽን ምሳሌ ያደረኩኝ እንጂ አለባበስሽ እንኳን የፋሽን መጽሔት ውስጥ እንደሚሰራ ሰው አይደለም በማለት የጉልበት ስራዎችን እንድትሰራ ታደርጋታለች። ቀኑ ሙሉም ስትሰራ ከቆየች በኋላ ወደ ጓደኛዋ በመሄድ የተፈጠረውን ነገር እያንዳንዱን ትነግራታለች። ሳንጁንም ትልቅና ብቻውን ወደሚኖርበት ቤቱ ይሄዳል። ሃይጂንም ናፍቃው ስለነበረ ኢሜል ያደርግላታል። ሃይጂንም የሃሪን እርዳታ ስትጠይቃት ሃሪም ከዚህ በፊት ኢሮፕ ውስጥ ተነስታ የነበረውን ፎቶ ለሳንጁን ትልክለታለች። እሱም ደስተኛ ጊዜ እያሳለፈች እንደሆነ በማሰብ ደስተኛ ይሆንና ጥሩ ሜሴጅ ይመልስላታል። በማግስቱም ወደ ስራ ሲመለስ በጣም ኮስታራና ተቆጪ የሆነ ማንነት ይዞ ነበር ወደ ስራ ሄደው። ድርጅታቸውም 20ኛ ዓመት ክብረ በዓሉን ሊያዘጋጅ ስለሆነ ሰራተኞቹን አሪፍ የሆነ ዲዛይን እንዲያቀርቡ ይጠይቃቸዋል። እነሱም በሰጣቸው አጭር ጊዜ ውስጥ የቻሉትን ጥሩ የሆነ ሐሳብ ይነግሩታል። ነገር ግን እሱ የማንኛቸውም ደስ ሊያሰኘው አልቻለም ነበር። እያንዳንዳቸውንም በየተራ እየጠራቸው ጥያቄ በመጠየቅ ያፋጥጣቸዋል። የሄጂን ተራም በሚደርስ ሰዓት ሄጂን ተርበትብታ በስነ ስርዓት እንኳን ማውራት ያቅታታል። እሱም በጣም ስለተናደደ ከስብሰባው ተነስታ እንድትወጣ ያዛታል። ሄጂንም በመልኬ ምክንያት ነው ሊያስወጣኝ የፈለገው ብላ በማሰብ በጣም ተዝናለች። ሳንጁንም የቀሩትን ሰራተኞች ለሱ ያቀረቡትን የመጽሔት ሳምፕል እየቀዳደደው እንደዚህን ያለ ሳምፕል መውደድ የሚችለው እዚህ ኮሪያ ውስጥ የተወለደ ሰው ብቻ ነው። ከሌላ ሀገራት የሚመጡ ሰዎች እንደዚህ አይነት ስራዎችን ሊወዱልን ስለማይችሉ ፈጽሞ እንደዚህ አይነት ስራ እንዳትሰሩ ብሎ የሚያስጠነቅቃቸዋል። ለሻይ ሰዓትም ወደ ውጪ ሲወጡ ሳንጁን ለሰራተኞቹ ኤቲኤም ካርዱን ይሰጣቸውና የፈለጉትን መብላትም ሆነ መጠጣት እንደሚችሉ ይነግራቸዋል። እነሱም ቅድም ሲቆጣ የነበረው ሰው አሁን ላይ ደግ በመሆኑ በጣም ግራ ይጋባሉ። ሳንጁን ቅድም ሲቆጣቸው የነበረው መጥፎ ሰው ሆኖ ሳይሆን
የአሜሪካ ነዋሪ የሆነው የዚህ ድርጅት ባለቤት በ2 ወራት ውስጥ ብቻ ይህን ድርጅት ካለበት ኪሳራ የማያወጡት ከሆነ ድርጅቱን በ2 ወር ውስጥ ሊዘጋው እንደሆነ ለሳንጁን ስለነገረው ነው ሳንጁን ሰራተኞቹን በደንብ ጥሩ ስራ እንዲሰሩ የሚያስጨንቃቸው። ሰራተኞቹም ስራቸውን በአግባቡ እየሰሩ ቀናቶች ያልፉና ሄጂን አንድ ቀን ለድርጅቱ የተላከን ዕቃ ይዛ እየመጣች በድንገት ከሳንጁን ጋር ትጋጭና ለትንሽ ከመውደቅ ይታደጋታል። ትነሳለች ብሎ ቢጠብቃትም ሄጂን ተደናብራ ክንዱ ላይ ስትቆይ ይለቃትና አንቺ አይምሮሽን ብቻ አይደለም አይንሽንም ያምሻል በማለት ጥሏት ይሄዳል። ወደ ቢሮም ሲሄዱ አሁንም ሊፍት ውስጥ ይገጣጠሙና ሄጂን ለሚደርስባት በደል ከዚህ በላይ መታገስ ስላልቻለች እዚህ ድርጅት ውስጥ መግባት የቻለችው በአግባቡ ኢንተርቪውን ማለፍ ስለቻለች ስለሆነ ማናቸውም ከዚህ በኋላ ሊንቋት እንደማይገባና ማንም ሰው በስራ ላይ ስህተት ሊሰራ እንደሚችል ትነግረዋለች። እሱም በዚህ ሰዓት ማንም አላቀሽም፣ ነገር ግን የስራ ጸባይሽ፣ ምንም የስራ ልምድ አለማወቅሽ፣ አነጋገርሽ፣ በጣም ብዙ ነገሮችሽ በጣም ሰውን የሚያሰለቹና የሚያስጠሉ ናቸው። ስምሽ ድሮ ከማፈቅራት ልጅ ጋር የሚመሳሰል በመሆኑ እንጂ አይንሽን እንኳን ባላየው ደስ ይለኝ ነበር፣ እንደውም ከስራ ላባረርሽ ይችላለሁ ይላታል። ይሄ ንግግሩም ሃይጂንን በጣም ያናድዳትና ከዚህ ድርጅት ላለመውጣት ስራዋን ወጥራ ለመስራትና ይባስ እሱን ለማናደድ ቆርጣ ትነሳለች። በማግስቱም ወደ ስራ ስትመጣ ሳንጁን ስራ እንዳልገባት ትመለከትና ለሰራተኞቹ ሳንጁን በጣም መጥፎ ሰው እንደሆነ ራሱን በጣም አጋኖ እንደሚመለከትና ሰዎችን እንደሚያሳንስ ባህሪውም በጣም መጥፎ እንደሆነና ፊቱን አንድ ቀን እንኳን ሳያኮሳትር መዋል እንደማይችል ትናገራለች። ሳንጁን ከኋላዋ መጥቶ እንደቆመ አላስተዋለችምና መለፍለፏን ትቀጥላለች። መምጣቱን ባስተዋለች ሰዓት ግን ቅውጥ አድርገው ትጮዋለች። እዛ ጋር የነበሩትም ሰራተኞች በትንትን ብሎ ከዛ ቦታ ይሄዳሉ። ሁለቱም በሚፋጠጡ ሰዓት ሳንጁን ምንም ሳይናገራት የተቀመጠችበትን ዶክመንት ብቻ ወስዶ ከዛ ጋር ይሄዳል። ከሰዓት ላይም በስራ ጉዳይ ላይ የስብሰባ ቀጠሮ ስለነበረው ሃያንት ወደ ተባለ ሆቴል እንግዶችን ሊያገኝ ይሄዳል። በድንገት ግን ሃሪ እዚህ ሆቴል ውስጥ እንደምትሰራ ይመለከታትና ሮጦ ሄዶ እጇን ይይዛታል። ኢሮፕ ሄዳለሁ ብለሽኝ እዚህ ምን ትሰራለሽም ሲላት ሃሪ በድንጋጤ ታቅፈውና ደረቷ ላይ የነበረውን የስሟን መለዮ ታወልቀውና ተወረውረዋለች። ነገር ግን አንዱ ሰራተኛ ባጇን ወደ እሷ ይዞ በመምጣቱ ከዚህ በላይ መዋሸት አልቻለችም ነበር። ለመዝናናት የመጣች ለማስመሰል ፈልጋ ነበር። ነገር ግን ስላልተሳካ እውነትም ኢሮፕ ሄጄ ነበር፣ ነገር ግን እዚህ ሆቴል ውስጥ ጥሩ የሥራ ዕድል ስላገኘው ትምህርቱን ትቼ ወደዚህ በመመለስ እዚህ ሆቴል ውስጥ መስራት ጀምሬ ነው ትለዋለች። ሳንጁንም ይሄ በጣም ደስ የሚል ዜና ነው፣ ካሁን በኋላ በፈለግኩት ሰዓት እየመጣው ላገኝሽ እችላለሁ ይላታል። ይሄ አባባሉን በጣም ያስደነግጣትና እሱ እንደሄደ ወዲያው ለሄጂን ትደውልላታለች። ነገር ግን ስልኩን ያነሳው የሄጂን የሥራ ቦታ ጓደኛ የሆነው ሺን ሃዩክ በመሆኑ ሳታገኛት ትቀራለች። ማታ ላይም ወደ ቤት እንደገባች ሚስጥራቸው እንደተጋለጠ ለሄጂን ልትነግራት ስትል ሄጂን ግን ካሁን በኋላ የዛን ሴጣን ስም እንዳትጠሪብኝ፣ ስለሱ ምንም መስማት አልፈልግም ትላታለች። እና ሃሪ ቀን ሆቴል ውስጥ የተፈጠረውን ነገር ልትነግራት ባለመቻሏ ይሄ ነገር አሳሳቢ እንደሆነ አስባ ይሄንን ጉዳይ ለራሷ ለመቅረፍ ትወስናለች። በማግስቱ ጧት ሳንጁን በጧት ተነስቶ ራሱን ለስራ ያዘጋጃል። ቡና ሊጠጣም ካፌ ገብቶ ሐሳቡ በጣም በመወጠሩ ምክንያት ቡና መስሎት ጠረጴዛ ላይ የነበረውን የአበባ ውሃ ይጠጣዋል። ተነስቶም ወደ ስራ ሲሄድ በድንገት መንገድ ላይ አረንጓዴ መብራት በርቷል፣ ቶሎ ተሻገሩ የሚል ድምጽ ይሰማል። ይሄ ነገር ሊያስገርመው የቻለው ድሮ በልጅነታቸው ሄጂን አስፓልት ሊሻገሩ ስትል እንደዚህ ትል ስለነበር ነው። አሁንም እንደዛ ያለችው ራሷ ሄጂን ስትሆን ነገር ግን ቦታው ላይ ግርግር ስለነበር ሁለቱም አልተያዩም ነበር። ሳንጁንም ወደ ሃሪ ደውሎ እሷ መሆኗን ሲጠይቃት እሷ ቤት እንደሆነች ትነግረዋለች። ወደ ስራም ገብቶ ከባልደረቦቹ ጋር ጥሩ የሆነ ስብሰባን ያደርጋሉ። ነገር ግን እንደተለመደው ዛሬም ጥሩና አሪፍ የሚባል ሐሳብ ባለማቅረባቸው ትንሽ ቅር ብሎታል። አንደኛዋ ልጅ ሄጂንን ፕሮጀክተሩን እንድታበራው ስትነግራት ሄጂን እንደለመደችው እየተደናበረች የሳንጁን ፊት ላይ ጨረር ታበራበታለች። በምታሳየው ሁኔታ ሁሉም ቢሱቁባትም በስተመጨረሻ እንደምንም ብላ ፕሮጀክተሩን ማብራት ትችላለች። ከስብሰባውም በኋላ ሺን ሃዩክ ወደ እሷ ይመጣና ለምንድን ነው ሳንጁንን የምትፈሪው ይላታል። ድንጋጤዋ ብሶባት እየሮጠች ከዛ ቦታ ስትሄድ ሃይንሹክ ይሄ ሁኔታ በጣም አስቂኝ ሆኖ ያገኘዋል። ሳንጁንም ሄጂንን ቢሮ ይጠራትና የዛሬውን ስብሰባ ሪፖርት ውጤት ይዛለት እንድትመጣ ይነግራታል። እሷም ይሄ ስላስፈራት ጓደኞቿን ለእርዳታ ትጠይቃቸዋለች። ነገር ግን ሁሉም በስራ ተወጥረው ስለነበር የሚያግዛት ሰው አላገኘችም። እሷም በራሷ አቅም ሰርታ ስታደርስለት እንደዚህ አይነት ዝባዝንኬ የተሞላበት ሪፖርት ምን ልታደርጊ ነው እኔ ጋር ያመጣሽው? አንቺ ልጅ ግን የአረዳድ አቅምሽ ከ5ኛ ክፍል ተማሪ ጋር የሚመዛዘን ነው። ይህንን ስራ እንኳን ልታገኝ የቻልሽው በጓሮ በር ገብተሽ ነው እንዴ በማለት ይጠይቃታል። ሃይጂንም ይሄ ንግግሩ በጣም እያናደዳት ስራውን ያገኘችው በእጅ አዙር እንዳልሆነና እንደውም የተወዳደረችው ለማናጀርነት እንደሆነ
ነገር ግን ድርጅቱ አንዳንድ ችግሮች ላይ ስለሆኑ ብቻ አለቃቸው ወደዚህ የፋሽን መጽሔት ቡድን እንድትቀላቀል አድርገዋት እንደሆነ ትነግረዋለች። ሳንጁንም ይሄ ግድ እንደማይሰጠውና ስራዋን በፕሮፌሽናል መልኩ እማትሰራ ከሆነ እንደሚያባረራትና ከእንደሱ